ወደ ኋላ እየተጋፉ ተሸጋሽገው መቆማቸውን ካረጋገጠ በኋላ ሹፌሩ ከመኪና ወርዶ ሸዋዬን በራሱ በር በኩል እንድትገባና ሞተር ላይ እንድትቀመጥ አደረጋት። ሸዋዬ ገባችና ፊቷን ወደ ሹፌሩ አድርጋ እግሮቿን በማርሹ አጠገብ ኮርምታ በመቀመጥ ጉዞ ተጀመረ። አስቸገርኩ አይደል? አለችው ሸዋዬ ሹፌሩ ማርሽ ሊቀየር ሲል እግሯ አወላክፎት የነበረ አጋጣሚን መነሻ በማድረግ ምን ላድርግህ፣ በዚህ ልጅ አይጨከንም ብዬ ነዋ አላት ሹፌሩ ቀና ብሎ በፈገግታ እያያት። ሁሉም እንዳንተ በሆነ አለች ሸዋዬ በመኪናዋ የፊት መስታወት ወደፊት እያየችና ፈገግ እያለች። በዕለቱ ነጣ ያለ ሰማያዊ ኮትና ጉርድ ቀሚስ ለብሳለች። ከጉልበቷ ጀምሮ እስከ ጡቷ ድረስ ሞላ ያለ ሰውነቷ በቀሚሷ ተወጥሮ ቅርጹ ይታያል። በዚያ ላይ አፍንጫ የሚሰነፍጥ ልዩ መዓዛ ያለው ሽቶ ተቀብታለች። እንዴት አላት ሹፌሩ ሳቅ ብሎ አየት እያደረጋት። ለሴት ልጅ ማዘንህ ነዋ። ግን እኮ እናንተ ሴቶች ለወንድ ልጅ አታዝኑም። የሚታዘንለትም አለ። ምን አይነት ወንድ ሲሆን ነው የሚታዘንለት? ሲል እየሳቀ ጠየቃት። ልክ እንዳንተ ተባባሪ ሲሆን ነዋ አለችና ሸዋዬ ብላ ሳቀች። ኦ ወደሽኛላ? መውደድ ሲሉ ታዲያ በቃ ገብቶኛል፣ ውድድ አደረግኩ ማለት ነው በማለት ለራሱ ስቁ ሸዋዬን ማሳቃት። ተጫዋች ቢጤ ሳትሆን አትቀርም። በተለይ አጫዋች ካገኘሁማ ማጫወትም እችልበታለሁ። ሁለቱም ሳቁ። ፈገግታቸው ከፊታቸው ላይ ሳይጠፋ ለአፍታ ያህል ዝም ካሉ በኋላ ሹፌሩ ቀጠለ። ለምን መተሽ ነው ሲል ጠይቃት። ሰዎች ፈልጌ ነበር ግን አጥቻቸው ተመለስኩ። ስራዬንም ትቼ በከንቱ ለፋው አለችና ቁጭቷ እንደገና ትዝ ብሏት ሳታውቀው ከንፈሯን ነከሰች። የት ነው የምትሰሪው? መምህር ነኝ። ኦ ምሁር ነሻ መባሌ ይሆን? ከአስተማሪ በላይ ምሁር አለ እንዴ? አለና እኛ ባለመማራችን አይደል የሰው መኪና ስንገፋ የምንኖረው አላት። ታዲያ የምትወፍሩት እናንተ አለችው ሸዋዬ ያን መሪ የያዘ ጠብደሎቹን እየተመለከተች። ሰርቀንሳን ለምን በላ እኮ ነው። አይሽ እንዲህ እንዳውኑ ትርፍ ሰው ስንጭን ቦጨቅ የምናደርጋትን ገንዘብ አንሳሳላትም፣ ወዲያው ጉርስ ነው። አለበለዚያማ ይነቃብን ይመስለናል። ለሚስቶቻችሁ ብትሰጧቸው እኮ ብላ ሳትጨርስ ሹፌሩ ቀደማት። ልብ ያላት ሴት የለችማ። ባለቤት ገንዘብ መያዝ አትችልም? እሷማ ገንዘቡን ብቻ ሳይሆን እሷማ አብራ ጠፋች ማለት። ነገሩ ብዙ ነው የኔት፣ አሁን አውርቼ አልጨርሰውም አላትና ሹፌሩ ለአፍታ ያህል ወደ ትካዜ ውስጥ ገባ። ሹፌሩ ባለትዳርና የአንድ ልጅ አባት ነበር። በስራው ጸባይ ከቦታ ወደ ቦታ አዘውትሮ ሲዘዋወር በመሃል ሚስቱ ከሌላ ወንድ ጋር ስትማገጥ ቆይታ የኋላ ኋላ እንደውም ጭራሽ ከርታው ተሰውራ ትቆያለች። ውላዳ ያንኑ ያማገጣትን ሰውዬ አግብታ ትኖራለች። ሹፌሩ ከዚያ ወዲህ በወንድ ላጤነት ብቻውን ይኖራል። ይህን ታሪክ ለሸዋዬ ነገራትና አያሳዝንም ሲል ጠየቃት። በእውነት በጣም ያሳዝናል። ይሄውልሽ ያልተማረ ሰው ትርፉ ይሄ ብቻ ነው። መማር ብቻ ይምሰልህ፣ ልብም ይጠይቃል። ጎሽ በማለት ሹፌሩ ሸዋዬን አደነቀና አየሽ ይህን እንኳን ማለትሽ የመማርሽ ውጤት ነው አላት ፈገግ ብሎ አየት እያረጋት። ሐሳቤን ወደድከው? በእውነት አውርስ አንቺንም ወደድኩሽ። ተዋደድና ነገሩ ሙቶ በራሳቸው ወሬና ንግግር ሁለቱም ተሳሳቁና ለአፍታ ያህል በዝምታ ተጓዙ። ቆየት ብሎ ግን ሹፌሩ ወሬውን ቀጠለ።
የኔስ ታሪክ ተዘከዘከ፣ ያንቺስ ሲል ጠየቃት። ሸዋዬን በማሽኮርመም አይነት ፈገግ ብሎ በቅንድቡ ስር አየት እያረጋት ምን ይመስልሃል አለችው በማሽኮርመም አይነት አየት እያረገችው። ልጆች ያሉሽ ይመስለኛል። ሸዋዬ አንገቷን በመነቅነቅ የለኝም የሚል መልስ ሰጠችው። እንዴ እስካሁን ምን ትጠብቂያለሽ? ባል አለችና ሸዋዬ ብላ ለራሷ ሳቀች። እስካሁን አላገባሽም? ዘገየሁ። ለነገሩ ይደርሳል አለና ምናልባት ዛሬ አብሮ የዋለን ጌታ አብሮ ሊያሳድረን ይሆን እንዴ ብሎ ፈገግ እያለ ፊት ለፊት ያያጀመን። ጭራሽ ማን ያውቃል ቢያጋባንስ? ሹፌርና አስተማሪ ተጋቡ ብሎ የዓለም ጋዜጠኛ ሁሉ ይሰብሰባ። ምን አገባን? ሹፌሩና ሸዋዬ እንዲህና እንዲያ እየተባባሉ ሲጨዋወቱ ሳያውቁት ዲላ መዳረሻ ከሆነችው የመጨረሻዋ ጎራ ላይ ደረሱ። መኪናዋ በመንገድ ላይ ባሉ የተለያዩ ትንንሽ ከተሞች እየቆመች ተሳፋሪ ስትጭን ስታወርድ ቆይታለች። ሾፌሩ ግን ቁም ሲባል መቆም፣ ሂድ ሲባል መሄድ እንጂ ስንት እንደወረደ ስንት እንደተሳፈረ አያስታውስም። ቀልቡ ሁሉ ከሸዋዬና ከጨዋታቸው ጋር ብቻ ነበር። እንዴ ዲላ ደረስን እኮ አንቺ አላት፣ ዲላ ከተማን ቁልቁል እየተመለከተ። አልታወቀህም አይደል? ኧረ ስም ሳንለዋወጥ እንዳንለያይ አለና ዞር ብሎ በፈገግታ ያያት። እኔ ማንደፍሮ ጌጤ እባላለሁ። ሲያቆላምጡኝ ደግሞ ማንድዬ አለና አንቺስ ሲል ጠየቃት። ስም አልበዛም? ማን ያውቃል ገና አንቺ ትጨምሪልኝ ይሆናል። በዚሁ ላይ በይ ንገሪኛ። ሸዋዬ ትንሽ ስትሽኮረመም ቆየችና ስሟን ባንዴ ጠቅልላ አድርጋ ሳይሆን እየቆራረጠችና እንደ ዜማ መነሻ የመኪናውን ስፖንዳ በእግሯ እየመታች መምህርት ሸዋዬ ተስፋዬ እባላለሁ አለችው። እኔ ደግሞ የሸዋልሻለሁ እንዲህ አለ ሸዋዬ በሆዷ። ባርናባስ ወይሶም ለመጀመሪያ ጊዜ ሲተዋወቃት በዚሁ ሁኔታና ስም አወጣጥ ነበር። በሆዷ ባርኔ ማንዴን ተከተ ልትሄድ ይሆን እንዴ አለች። ትናንት የሽኝቱን ድግስ በልታለችና ከእንግዲህ ባርናባስ ላልተወሰነ ጊዜ ትዝታው ሆኖ እንደሚቀር ታውቃለችና። ይመችሻል ሲል ማንደፍሮ ስለ ስም ቁልምጫው ጠየቃት። ድሮም እጠራበት የነበረ ነው አለችው ሳቅ እያለች። ከእንግዲህ ተወርሳቸዋል ብለሽ ንገሪያቸው ብሎ ማንደፍሮ ለራሱ ስቆ ሸዋዬን ማሳቃት። መኪናዋ ከዲላ መናኸሪያ ውስጥ ገባች። በየመንገዱ ታጭቆ የነበረ ተሳፋሪ ሁሉ መውረድ ጀመረ። ሸዋዬ ሞተር ላይ ስለነበረች መተላለፊያ ስላልነበራት መጠበቅ ነበረባትና ለአፍታ ያህል በዚያው በተቀመጠችበት ላይ ተቀምጣ ሳለች ማንደፍሮ አናገራት። በቃ መውረድሽ ነው አላት እጇን ያዝ አድርጎ። መኪና ታዲያ መኝታም አለው እንዴ? ባይኖረውም መኝታ ካለበት ቦታ ያደርሳል። ኧረ ከዚሁ እንዳታሳድረኝ ፈራሁ፣ ልቀቀኝ አለችው እየሳቀች። ቢያንስ አድራሻሽን ምን ያደርግልሃል? አንቺን ፈልጌ ያገኝበታለሁ። ሌላው ጊዜ ሌላ ይሰራበታል። አድራሻ ግን ዛሬ ማለቅ አለበት አለና ማንደፍሮ ጠበቅ ሲያደርጋት ሸዋዬ ተረታች። እሺ ስልኬን ያዘው። ማንደፍሮ ደስ እያሉ ወረቀትና እስክሪብቶ ከኪሱ እያወጣ የቤት ነው የሥራ ቦታ ሲል ጠየቃት። የመስሪያ ቤት። ማንደፍሮ ሸዋዬን ከመኪና ወርዶ ከሸኛት በኋላ ወዲያው ወደ ስልክ መደወያ ቦታ መራ።
ገና ሸዋዬ ካይኑ ሳትጠፋ በሰጠችው ስልክ ደውሎ መምህርት ሸዋዬን ፈልጌ ነበር ብሎ ሲጠይቅ ዛሬ ስራ አልገባችም የሚል ምላሽ ተሰጠው። የሸዋዬን አድራሻ በትክክል ማግኘቱን አረጋገጠ። ብዙ አልቆየም። በዚያው ሰሞን ሸዋዬን በስልክ አግኝቶ ቀጠሮ አስያዛት። በቀጠሮ ሰዓትና ቦታ ተገናኙ። በሉ፣ ጠጡ፣ ተጫወቱ። ማንደፍሮ የማሳረጊያ ጥያቄ ሲያቀርብ በሸዋዬ ተቃውሞ ለሌላ ቀን ተላለፈበት። ያም ቀን ደረሰ። ደግሞ ተገናኙ። ሸዋዬ ማንደፍሮን በቤቷ አስተናገደችው። ደገሙ፣ ደጋገሙ። ሸዋዬ ማንደፍሮን ውድድ፣ ማንደፍሮን በዚያው ልምድ። ቋሚ መኖሪያው ሐዋሳ ቢሆንም ወደ ዲላ ብቅ ባለ ቁጥር አድራሻው የሸዋዬ ቤት ሆነ። ውል ያልያዘው ባልና ሚስትነት ተጀመረ። እነሆ ከዓመት በላይ ሆኗቸዋል። በድሉ አሸናፊና ማንደፍሮ ጌጤነህ ቀድሞ የሚተዋወቁ ነበር። መነሻው በድሉ የተሽከርካሪ ባለ ንብረት ማንደፍሮ ሹፌር ስለሆነ ከሕዝብ ማመላለስ ሥራ ጋር በተያያዘ በአንድ ወይም በሌላ መንገድ ስለሚገናኙ ነበር። ከቅርብ ቀናት ወዲህ ደግሞ የተለየ ግንኙነት ፈጥሮ ሰንብተዋል። ማንደፍሮ ቀድሞ ይዞት የነበረውን ተሽከርካሪ ትቶ በሌላ መኪና ላይ ለመቀጠር ሲፈልግ፣ በድሉ ደግሞ የአንድ ተሽከርካሪ ነባር ሹፌር አባሮ ሌላ ለመቅጠር በነበረው ፍላጎት መሰረት በመጠያየቃቸው ነው። በመጨረሻም ሁለቱ በቀጣሪና በተቀጣሪነት ስምምነት ላይ ደርሰው ውል የተፈራረሙ ዕለት እማኝ ምስክሮቻቸውን ሲጋብዙ በዋሉበት ቀን ወደ ማታ ላይ ደግሞ ብቻቸውን ከአንድ ቡና ቤት ውስጥ ቁጭ ብለው ይጫወታሉ። በመሃል የደሞዝ ነገር ተነስቶ ቀድሞም ቢሆን ቅር ብሎት የነበረው ማንደፍሮ ስሜቱን ለበድሉ ማካፈል ጀመረ። የምትከፍለኝ ደሞዝ ከስራውና ከጣልክብኝ አደራ ጋር በፍጹም አይጣጣምም አለው በድሉን። ለዚሁም እኔ ስለሆንኩ ነው። አባቴ ቢሰማ ነው የሚለው። ቀድሞ ስራው የታለና ከዚህ በላይ ደሞዝ ይከፈላል ሲል በድሉ መለሰለት። እውነቴን ነው በድሉ፣ እኔ ወደ ዲላ ጠጋ ለማለት የፈለግኩበት ጉዳይ ባይኖረኝ ኑሮ በዚህ ደሞዝ ብሎ ሳይጨርስ በድሉ ቀደሙ። ተጠቃለ ብትገባማ ጥሩ የሚቀራን መሰለኝ። ቤት ልትሰራ አሰብክ? መሰረቱን ጥያለሁ አለ ማንደፍሮ ሳቅ እያለ በድሉን በማየት። የት ቀበሌ? እዚህ 05 ቀበሌ 8ኛ መንገድ አካባቢ። እዚያ አካባቢ ክፍት ቦታ የታለና አለና በድሉ የት ጋር ሊሆን እንደሚችል ሲያሰላስል ኪስ ቦታ አግኝቼ በማለት ማንደፍሮ አሁንም ፈገግ እያለ በድሉን ያየው ጀመር። በውስጡ ሌላ ሚስጥር እንዳለ ከፊቱ ላይ ይነበባል። እኔ እንጃ አለና በድሉ ቢራውን ሊጎነጭ ብድግ እያረገ ገዝተ እንደሆነ እንጂ በምሪት የሚሸጥ ቦታ እዚህ አካባቢ ስለመኑ ተጠራጠርኩ አለው። ለመሆኑ ያን አካባቢ በደንብ ታውቀዋለህ እንዴ? ዲላ ውስጥ የማላውቀው ሰውና ቦታ የለም አለና በድሉ ቢራውን እየተጎነጨ ግዛቴ አይደል በማለት ቀለደ። እዚህ አካባቢ ማንን ታውቃለህ? እኔ ከምዘረዝር አንተ ገሌ በለኛ። አንዲት መምህርት ታውቃለህ? በድሉ ሸዋዬ ትዝ አለችው። ፈገግ ብሎ ማንደፍሮን ትኩር ብሎ ከተመለከተ በኋላ ሸዋዬን እንዳይሆን አለው። ማንደፍሮ እንደገና ድንግጥ አለና እንዴ እውነትም ታውቃታለህ እንዴ ሲል ጠየቀው። ሁለቱም በፈገግታ ተያዩና በተለይ በድሉ ብሎ እየሳቀ በደንብ አውቃታለሁ አለው። በምን ሁኔታ አለ ማንደፍሮም የባሰ እየደነገጠ። አይዞህ ጉዳይ ካለም አትደንግጥ፣ አንተ የጣልከውን መሰረት በማያነቃንቅ ሁኔታ ነው የማውቃት። ሁለቱም ተሳሳቁ። ለመሆኑ መቼ ጀምረ ነው የምታውቃት ሲል በድሉ ማንደፍሮን ጠየቀው። ከዓመት አለፈኝ
በድሉ ባርናባስ ወደ ውጭ የሄደበትን ጊዜ አሰላሰለና እሱ ከሄደ በኋላ ግን ደግሞ ወዲያው እንደሄደ ሊሆን እንደሚችል ገምቶ በመገረም አይነት ራሱን ወዘወዘ። ምን ነው በድሉ ተደርቤ ይሆኑን ወይስ ብሎ ማንደፍሮ በድሉን ትኩር ብሎ ሲያየው በድሉ ቀጠለ። አይ እሱንማ ነገርኩህ፣ እኔ የማውቀው ሌላ ነገር ስላለ ያ ትዝ ብሎኝ ነው አለው አሁንም ቢራውን እየተቆነጨ። መጥፎ ነገር ካለ ንገረኝ። ምንም፣ እንዲያውም ለእኔም ለአንተም ጥሩ አጋጣሚ ሳይሆን አይቀርም። ልቤን አንጠለጠልከው እኮ። እንዲያውም እንዲህ አድርግ አለ በድሉ ፈገግ ብሎ እያየው። እንዴት? የኔና ያንተን ግንኙነት ሳትነግራት አንድ ቀን ከሰው ጋር አስተዋውቅሻለሁና ተዘጋጂ ብለህ የእሷንም ልብ አንጠልጥሎ አብረን እንሄድና የሚሆነውን ታያለህ። ተው አንተ ሰው፣ ደግሞ ከገባ በኋላ አልወጣም ያልክ እንደሆነስ በማለት ማንደፍሮ ራሱ ስቆ በድሉንም አሳቀው። እንዲህ እያሉ ሲጨዋወቱ አመሹ። በድሉ ግን ለማንደፍሮ አንዳችን ምስጢር አውጥቶ አልነገረውም። በባርናባስ ምትክ ማንደፍሮ በሸዋዬ ቤት መግባቱ ለበድሉ ጉዳዩ አልነበረም። ምክንያቱም ባርናባስ ባለ ትዳር መሆኑና ከአንድ ዓመት በላይ ለሆነ ጊዜ ሊቆይ መቻሉ ሌላው ነው። ከዚያም በላይ ቀድሞ ነገር በድሉና ባርናባስ ለረጅም ጊዜ የሚተዋወቁ የአንድ ከተማ ነዋሪዎች ከመሆናቸውም በቀር የተለየ ግንኙነት አልነበራቸውም። ስለዚህም ከማንደፍሮ ጋር በሸዋዬ ቤት መገኘቱ ለሱም ሆነ ለሷ የሚጎረብጣቸው ነገር እንደሌለ ያውቃል። ማንደፍሮ የበድሉና የሸዋዬ መተዋወቅ መሰረቱ ምን ሊሆን እንደሚችል ለማወቅ ሲጓጓ ሰንብቶ አንድ ቀን ከሄደበት አገር ዶሮ፣ ሽንኩርትና ቅቤ ገዝቶ በመምጣት ለሸዋዬ እያስረከበ በነገው ዕለት ትልቅ እንግዳ ጠርቻለሁ፣ ከአንቺም ጋር አስተዋውቃቸዋለሁ፣ ሴትነትሽ ይታይበታልና አሰባብሪው አላት። ማግስቱ ቅዳሜ ነው። ወደ 10 ሰዓት አካባቢ ሸዋዬ በሁሉም ነገር ተዘጋጅታ የማንደፍሮንና የትልቁን እንግዳ መምጣት ስትጠባበቅ ማንደፍሮ ከዲላ ይርጋለም የነበረውን የደርሶ መልስ ምድብ ስራውን አጠናቆ ከበድሉ ጋር ለማምሻ የሚበቃ ጫት ገዝተው ከሸዋዬ ቤት ከቻሉ። እንዲህ አለች ሸዋዬ። ደስታ ይሉት ድንጋጤ፣ አንዳች የማታውቀው ስሜት መንፈሷን ልውጥውጥ እያረገው። ቀጥላም አንተ ነህ እንዲህ ትልቁ እንግዳ አለችው በድሉን ልትስመው ጠጋ እያለች። በአንድ ወቅት ትልቅ ነበርን፣ እያደርን ግን ብሎ በድሉ ሳቅ እያለ ሸዋዬን ሲስም ማንደፍሮ ጣልቃ ገባ። እንተዋወቅ ነበር እንዳትሉ፣ በአንተ ቤት ገና ማስተዋወቅ ነው አለችና ሸዋዬ ሁለቱንም ቁጭ እንዲሉ ጋበዘቻቸው። ተሸውደሃል ማንዴ አለው በድሉ ከተነጠፈው ፍራሽ ላይ ቁጭ እያለ። እንዴት አለ ማንደፍሮ የተገረመ በመምሰል። ቁጭ በልና በርጋታ ይነገራል አለው በድሉ። ጉር ሳይሰሙ መስከረም አይጠባም አሉ እያለ ማንደፍሮም ወደ ፍራሹ አለፍ ብሎ ተቀመጠና የሸዋ በይ ከጫት በፊት የሚበላ ነገር ቶሎ በይ አላት። ሸዋዬም ግርምቷን ደጋግማ እየገለጸች ምግብ የማቅረብ ስራዋን ተያያዘችው። በድሉ ከዚያ ቤት ከቀረ ከዓመት በላይ ሆኖታል። በሸዋዬ ቤት ያየው ለውጥ አስገረመው። የሸዋዬ ታጣፊ አልጋ ልዩ በሆነ መዝቦልድ አልጋ ተተክታለች። ለብቻ ቢተኙበት የሰው ያለ የሚያሰኝ። ከፊት ለፊቱ ባለመስታወት ብፌ የግድግዳ ጥግ ይዞ ተሰይሟል። የጓዳው በር እንኳን መጋረጃው አይን ይስባል። ቤቱ በሮዝ ቀለም ተቀብቶ ፍክት ብሏል። ሁሉም ነገር ደስ ይላል። ይህን ሁሉ ሲያጤን ቆይቶ የሸዋዬን ጓዳው ውስጥ መሆን አጋጣሚ በመጠቀም ወደ ማንደፍሮ ጆሮ ጠጋ በማለት በሹክሹክታ አነጋገረ። ምን መሰረት ያለው ትላለህ? ዋልተውንም አቁማል እንጂ
አለና ለራሱ እየሳቀ ማንደፍሮን ማሳቀው። ሸዋዬ እንጀራና ወጡን ለበድሉና ለማንደፍሮ አቅርባ ይጋበዘች፣ እሷ ግን የቡና ማፍላቱን ሥራ ቀጠለች። ግን ከነሱ ይበልጥ እሷ ነበረች የምትበላው። ሁለቱም እየተፈራረቁ በሚያጎርሷት ጉርሻ ጉንጯ እየሞላ ሥራ ያለማቋረጧ ደግሞ ለቡና ቶሎ መድረስና ለጫት ቅሞሹ መጀመር አስተዋጽኦ አደረገ። ማንዴ ሲል ጠራው በድሉ ጫቱን አጎንብሶ እየቀነጣጠበ። ኦይ አንተ እዚህ ቤት አባወራ ከመሆነ በፊት እኔ ደግሞ አማች ነበርኩ። ማንን አግብተ? አለ ማንደፍሮ በድሉንም ሸዋዬንም ተራ በተራ እየተመለከተ። ከዚህ በኋላ ለሚወራው ሁሉ ማንደፍሮ አዲስ ስለሆነ ቀልቡ ይጓጓ ጀመር። ቀሪውን ሸዋዬ ትንገርህ። ቅልጥፍና ጎድሎ ያጣሁን እድል አሁን ለምን ታነሳሳለህ? አለ ሸዋዬ ፈገግ ብላ በድሉንም ማንደፍሮንም እያየች። እኔ በድሉ? እኔ ሸዋዬ ነኛ። አሪፍ ጨዋታ ልሰማ ነው አለ ማንደፍሮ ሁለቱንም እያየ። ምን ዋጋ አለው በወሬ ቀረ ብሎ በድሉ በቁጭት አይነት ራሱን ወዝወዝ ሲያደርግ ማንደፍሮ ቀጠለ። እንዴት? ለምን? በቃ አቃተው ቀረ አለ ሸዋዬ። ልጃገረድ ነበረች ሲል ማንደፍሮ ጠየቀ፣ በተለይ ሸዋዬን እየተመለከተ። ቀድሞ ማን ወንድ ሆኖ እዚያ ቦታ ደረሰና አለችና ሸዋዬ ብላ ሳቀች። ወንድሜ ጉዱና አላ በማለት ማንደፍሮ በድሉን ቀለደበት። ዝም በላት ትቀልድ፣ ቀስ እያልክ ሚስጥሩን ታገኘው የለ አለና በድሉ የቀነጠሞቻቸውም ከመናኸሪያው ወጥተው ወደ ያቅጣጫቸው ከተበታተኑ በኋላ ሸዋዬ በቀጣይ ወደ አለታ ወንዶ የሚሄደውን መኪና ፍለጋ ጀመረች። በእርግጥም አንድ መኪና ላይ ሰራተኛ የአንዲት አነስተኛ የሕዝብ ማመላለሻ ተሽከርካሪ በር ከፍቶ ወንዶ 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 አለታ ወንዶ የሚል ጥሪ ያሰማል። ሸዋዬ ወደ መኪናው ሩጣ በመግባት የጋቢና ወንበር ይዛ ቁጭ አለች። ከአንድ ሰዓት አለፍ አለ። ያቺ መኪና ግን ቶሎ አልሞላለች። በዚያው ልክ ሸዋዬ ተበሳጨች። ቸኩላ ጋቢና ውስጥ ቁጭ ብላ ፊት ለፊት ስትመለከት በርካታ መንገደኛ ወደ መናኸሪያው ሲገባ ታያለች። ግን እሷ ወዳለችበት መኪና የሚገባው ሰው ከቁጥር አይገባም። ረዳቱ አሁንም ወንዶ 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 እያለ ይጠራል። ሸዋዬ ወደ ኋላ ዞር ብላ ስታይ ግን በርካታ ወንበሮች ክፍት ሆኖ ትመለከታለች። በዚያው ልክ ቀልቧ እየቆመ ትቁነጠነጥ ጀመር። ከመኪናው ወንበሮች ግማሽ ያሉ በሰው ከተያዙ በኋላ ሹፌሩ ወደ መኪናዋ ገብቶ ሞተር አስነሳ። ነገር ግን ሞቅ ሞቅ ካደረገ በኋላ ተመልሶ ሊወርድ ሲዘጋጅ ሸዋዬ አየችውና በእናትህ ሹፌር መንገድ ላይ ትሞላለህ እንሂድ አለችው። እንሄዳለን አላትና ከመኪናው ላይ ወረደ። ቁልፎቹን እያቅጨለጨለ በመኪናዋ አካባቢ ይንጎራደድ ጀመር። ሹፌሩ ጥቁርና ጠብሰቅ ያለ ሰውነት ያለው ነው። ቁመቱም ዘለግ ያለና ዕድሜው በሰላሳዎቹ አጋማሽ ላይ የሚገኝ አፍላ ጎልማሳ ነው። የሰማያዊ ቀለም እጅጌ ጉርድ ሸሚዝ ለብሶ ጨፈቃ የሚያህል እጁ ሲታይ ጡንቻው ያስፈራራል። አልፎ አልፎ ከመኪና ላይ ሰራተኞች ጋር እየተላፋ በዚያ ክንዱ ጥምዝዝ አድርጎ ሲያስጮኻቸው እያየች ሸዋዬ በሉ ተገኔ ትዝ ይላታል። ከመልካቸው በቀር የሰውነታቸውም አቋም ተመሳሳይ ነውና። ሰዓቱ ወደ 1:30 ሲጠጋ እንደምንም ጉዞ ተጀመረ። ያ ሰዓት ሔዋንና እናቷ ወደ አለታ ወንዶ መዳረሻቸው ነው። ያ መንገድ ደግሞ የትራፊክ ቁጥጥር ስለሌለበት በተለይ አነስተኛ ተሽከርካሪዎች ሰው በሰው ላይ እየጫኑ ሴንተሪያ፣ ተፈሪኬላ፣ ቀባዶ በተባሉና በሌሎችም ትንንሽ ከተሞች ሲደርሱ ተሳፋሪ በማውጣት በማውረድ ጊዜ ያባክናሉ። አታካችና አሰልቺ መንገድ ነው።
ሸዋዬ የተሳፈረችባት መኪናም ይህንን ድርጊት ዘለው አላለፈችም። ትቆም ትገተር ጀመር። ሸዋዬ በውጭ ወራጅ ጭቅጭቅ ጊዜው እያለፈባት ስትበሽቅ ስትናደድ ልቧ ሊፈነዳ ደርሶ እያለከለከች ልክ ከጠዋቱ 4 ሰዓት አካባቢ በዓለታ ወንዶ መናኸሪያ ውስጥ ደረሰች። ወዲያው ዓይኗን በመናኸሪያው ዙሪያ ብታንከራትት ሔዋንና እናቷ በአካባቢው የሉም። በእርግጥ ከአዲስ አበባ ወደ ክብረ መንግሥት የሚሄደው አውቶቡስ እዚያ መድረሻው ሰዓት ገና ነው። በዚህ አጋጣሚ ሔዋንና እናቷ ሻይ ቡና ለማለት ሄደው ሊሆን እንደሚችል ገምታ በመናኸሪያው አካባቢ የሚገኙትን ቡና ቤቶች በሙሉ ማሰስ ጀመረች። ነገር ግን እናቷና ሔዋን አልተገኙም። አሁንም እየተናደደች ፍለጋዋን ቀጠለች። ቢቸግራት እሷ በየቡና ቤቶቹ ስትሯሯጥ እናቷና ሔዋን በሌላ መንገድ ወደ መናኸሪያው ተመልሰው ይሆናል ብላ በማሰብ እንደገና ወደ መናኸሪያው ሮጠች። ወደ ውስጥ ገብታ የመናኸሪያውን ዙሪያ በዓይኗ ስትቃኝ በነበረችበት ወቅት ከበስተግራዋ በኩል የአንድ ወንድና ሴት ጭቅጭቅ ድንገት ከጆሮዋ ጥልቅ አለ። አንቺ ባዘገይብኝ ኑሮ እኮ እስካሁን ሄደን ነበር በማለት ወንዱ በሴትየዋ ላይ ይጮኻል። ከአሁን በፊት ክብረ መንግሥት የሚሄድ መኪና ይገኛል ብዬ እንዴት ልገምት? አለች ሴትየዋ። እንዴ አለች ሸዋዬ እንደ መደንገጥ ብላ ወደ ሰውየው ጠጋ በማለት በቅርቡ ወደ ክብረ መንግሥት የሄደ መኪና ነበረ እንዴ ስትል ጠየቀችው። ሰው አጥቶ ሲጮህ ቆይቶ ከድል ላይ የመጣው አውቶቡስ የሰው ማት ሲዘረግፍለት ጊዜ ጥቅጥቅ አድርጎ ጭኖ ሄደ አላት። ሰውየው እግረ መንገዱን ቁጭቱን ቀድሞ ለሚያነጋግራት ሴትዮ በመግለጽ አይነት አለች ሸዋዬ ድንግጥ ብላ። ሙች ስልሽ ሰውየው አሁንም ሸዋዬ አንጀቷ ቁርጥ አለ። ከንፈሯን ንክስ አድርጋ በቁጭት ስሜት ራሷን ወዘወዘች። በቃ እናቷ ወይዘሮ ዘነቡና ታፈሱ የነገሯቸውን ሁሉ ተሸክመው ወደ ክብረ መንግሥት ገብተዋል። የብስጭቷ ብዛት ወገሟን አርገርግዶ ከአጥር ጥግ ድንጋይ ላይ አስቀመጣት። ራሷን በሁለት እጆቿ በመያዝ ወደ መሬት አቀረቀረች። ሐሳብ ወጣች፣ አወረደች። ግን ምንም ማድረግ አልቻለችም። በዚያው ቦታ ላይ እንደተቀመጠች ሳታውቀው ሰዓቱ ሄዶ ኖሯል። ወደ 6 ሰዓት አካባቢ ከአዲስ አበባ ወደ ክብረ መንግሥት የሚሄደው አውቶቡስ ደረሰና ጥሩምባውን እየነፋ ወደ መናኸሪያው ገባ። እንዲያው ለምናልባቱ ብላ ወደ መናኸሪያው በር ብትመለከትም ሔዋንና እናቷ ብቅ አላሉ። አውቶቡሱ የሚያወርደውን አውርዶ የሚጭነውን ጭኖ ወደ ክብረ መንግሥት ጉዞውን ቀጠለ። የሸዋዬ ተስፋም ተሟጠጠ። ወደ ቤቷ ከመመለስ በቀር ምርጫ አልነበራትም። ወደ ዲላ ስለመመለሷ ማሰብ ስትጀምር ቀደም ሲል ይታያት የነበረ ቢሆንም ነገር ግን ትኩረት ወዳልሰጠችው አቅጣጫ ተኮረች። ያቺ ከዲላ ይዛት የመጣቻት ሊሆንችን እንደገና ወደ ዲላ ስትጭን ተመለከተች። ጠጋ ብላ ስትመለከት በመኪናዋ ውስጥ ሰው በሰው ላይ ተነባብሯል። የቆመው ከተቀመጠው ተሳፋሪ አይተናነስም። ጨነቃት። ድንገት ወደ መናኸሪያው በር ዞር ብላ ስትመለከት ያ ወጠምሻ ሹፌር አየችው። አሁን ቁልፎቹን እያቅጨለጨለ ከውጭ ወደ ውስጥ ይገባል። መኪናዋ አጠገብ እስከሚደርስ ጠበቀችና የኔ ወንድም ስትል ጠራችው እንደ መሽኮርመም እያለች። አቤት አላት በጥቁር ፊቱ ላይ ወተት መስሎ የሚታዩ ጥርሶቹን ፈገግ እያደረገ። መኪና በጣም ሞልቷል፣ እንዴት ይሻለኛል አለችው በመለማመጥ አይነት። የመጣሽበት ጉዳይ አለቀ እንዴ? ጨርሼ ነበር፣ መመለሻው ግን ጨነቀኝ። እንደምንም ትሄጃለሽ አለና ሹፌሩ ወደ ረዳቱ ፊቱን መለስ አድርጎ እንዴት ነው ሞላ ሲል ረዳቱን ጠየቀው። እየሞላ ነው አለው ረዳቱ
የሚገባ ከተገኘ አሁንም ለመጫን የሚፈልግ መሆኑን በሚያመለክት አነጋገር ሹፌሩ ሸዋዬንም ረዳቱንም ተወት አድርጎ ወደ ሌሎች ሰዎች ጠጋ ብሎ ያወራ ጀመር። ረዳቱ ዲላ 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 ማለቱን ቀጠለ። ሸዋዬ ግን ምናልባት ሹፌሩ ወንበር ፈልጎ ያስቀምጠኝ ይሆናል በማለት ቁማ ተጠባበቀው ጀመር። ከትንሽ ቆይታ በኋላ ረዳቱ ሹፌሩን ተጣራ። ማንዴ ግባ እንሂድ አለ። ሹፌሩ የረዳቱን ጥሪ በመቀበል ያወራቸው የነበሩትን ሰዎች ተሰናብቶ በመግቢያው በር በኩል ወደ መኪናው ሲያመራ ሸዋዬ ከተላለችና ማንዴ እንዴት አረከኝ ታዲያ ስትል እንደማፈር እያለች ጠየቀችው። የሹፌሩን ስም ከረዳቱ ጥሪ ወሰደችው ነው። አልገባሽም እንዴ አለ ሹፌሩ የራሱን መግቢያ በር ከፍቶ በእጁ ያዝ እንዳረገ። መግቢያው ጨነቀኝ። ሹፌሩ ከመኪናው ላይ ወጥቶ ከተቀመጠ በኋላ ወደ ኋላው ዙሮ ሲመለከት እውነትም መኪናው ሞልቶ ተጨናንቋል። መተንፈሻ የለም። ግን አንድ ነገር ትዝ አለው። ሞተሩ ላይ ተቀምጠው ወደ ነበሩት ሰዎች እየተመለከተ እናንተ ተነሱ፣ ሞተር ላይ መቀመጥ ክልክል ነው፣ ወደ ኋላ ዳይ አላቸው። ሹፌሩ መሪ ይዞ የሚናገረው ሁሉ በተለይ በተቸገረ ተሳፋሪ ዘንድ ተቀባይነት አለውና ሰዎቹ እየተጉተመተሙም ቢሆን ተነሱ።